ለወገን ደራሽ ወገን ነውና ይችን አንድ ፍሬ ብላቴና ልጅ ኑሮን ለማሸነፍ ብላ የተሰደደች ከርታታ እንባዋን እንጥረግላት። ምክንያቱን እንወቅ። እያንዳንዳችን በተለይ በኮንትራት የመጣን እናውቃለን። ከሀገር ስንወጣ ሙሉ የሜዲካል ምርመራ ወስደን ጤንነታችን ከተረጋገጠ በኋላ በሚሰጠን የምስክር ወረቀት መረጃና ማስረጃ መሰረት ነው የምንሰደደው ማለት ነው። ይቺ ልጅ እንግዲህ እንደማንኛውም ስደተኛ ተሰዳለች። የአሻራ የሁሉ ነገር የምርመራ የሆስፒታል የጤና ምርመራ ሙሉ የጤና ምርመራ አድርጋ ጤናዋ ምንም እክል እንደሌለበት ታውቆ ነው እንድትሰደድ የተደረገችው ማለት ነው። ከመጣች በኋላ ግን ከአውሮፕላን ወረደች። ስትወርድ ወደቀች፣ ሆስፒታል ሄደች፣ እንደዚህ ሆነች። በምን ምክንያት? ምንድነው ምክንያቱ? አንድ ሆስፒታል ወይም አንድ ዶክተር የሆነ ሰው ኢመርጀንሲ በርግጣው ሊኖር ይችላል ማለት የነፍስ አድን እርዳታ የምታደርጉት ነገር ሊኖር ይችላል። ግን ዳይሬክት የዚች ልጅ አካል ማጉደል ምንድነው ምክንያቱ? ምንድነው መንስኤው? ምንድነው? እንዴት ሊሆን ቻለ? ኤምባሲ ደውለው መጥራት አልቻሉም? ምናልባትም ተወካይ ምናምን የኤምባሲ አካላቶችን ደውለው ማነጋገርና የልጅቱም በሽታ ምክንያቷ መንስኤው እንደዚህ ልትሆንበት የቻለችው ምክንያት ይሄ ነው፣ እንደዚህ ልትደረግ ነውና ይቺ ዜግነት የእናንተ ዜግነት ነች፣ ማነው ኃላፊነቱን የሚወስደው ብለው መጠየቅ አይችሉም ነበር? ምንድነው ምክንያቱ? እቺ ልጅ እንግዲህ ራሷን ስትነሳ እንደዚህ ሆና ነው ያገኘችው። ምንድነው? ለምን? ኬዙ ምንድነው ብላችሁ ታስባላችሁ? አብዛኛው የተለያዩ ቪዲዮዎች በኦሮምኛ እየተላለፉና እየተንሸራሸሩ ነው ያሉ። የልጅቱ ባል ራሱ የተናገረው ንግግር አለ። ከዚህ ቀጥየን ያስገባለሁ። አሁንም ግን እንደ ዜግነት እንደ ሰውነት ይቺ ነፍስ ፍትህ መዲና ወጂ ወሊ ነገር ጀዳን ዛንጋ ዋና ኢንሳን ራደገ ከነማ ሲንጀቹ ወርባዴቲ ከዛ በኋላ ሳውዲ አረቢያ ኤርፖርት ከገባች በኋላ ሁለት ጓደኞቿ እያዩ ራሴን እያለች ወድቃ እንደ ሞተ ሰው ስትሆን ጮህን። ከዛ ኤጀንሲው መጥቶ በመኪናው ወስዶ የሆነ ሐኪም ቤት አስገባት። ሐኪም ቤቱ አይቷት ከባድ በሽታ አላት እቺ ልጅ ብሎ በአምቡላንስ ወደ ሌላ ሐኪም ቤት ወሰዷት። ከዛ በኋላ የተፈጠረውን ነገር አናቀም አለ። እሺ ሰነቦዳ አርኪሲ ሚልሲ ሰባቢ ማለት ተንበተን ውዶች፣ እኛ ከተባበርና እኛ ከተረዳዳን እንደ ሰውነት ከቆምን የማንፈጥረው ተአምር የለም። አሁንም በአንድ እጅ ቁመን የዚች ልጅ ጉዳይ መፍትሄ እንዲያገኝ ማድረግ አለብን እላለሁ። አመሰግናለሁ። አላህ ሐቋን ያውጣላት፣ ሐቋን አይደብቅባት። ገና ብዙ ተስፋ ያላት ልጅ ነበረች። ገና ብዙ ነገር የሚጠብቃት ገና 20 ዓመት እንኳን የሞላት አይደለችም ፊቷን ባየሁት መሰረት እና ውዶቼ አላህ Subhanahu Wa Ta'ala ከድንገተኛ ነገር ሁላችንን የሚጠብቀን እላለሁ። ወዳችኋለሁ። ወዳችሁ ፈቅዳችሁ ለተከታተላችሁ በሙሉ እጅጉን አድርጌ እያመሰገንኩ ከቻላችሁ ይሄን ቪዲዮ የምታዩ በሙሉ ቪዲዮ ላይክ በማድረግ እንዲሁም ለእህታችን ድምጽ በመሆን መፍትሄ እንድታገኝ እናድርግላለሁ። አመሰግናለሁ። ጀዛኩሙላህ ኸይር